ሰራተኛዋ አደይ ዛሬም ደግሞ ሰራተኛዋ አደይ እንግዲህ በሀብሉ ምክንያት ፍቅር በጣም እያሰቃየቻት ነበር ማለት ነው። የኤላ ሀብል ጠፍቶ ስለነበረ ግን ሀብሉ ተገኝቶ ነበረ። እሱም ጃኬት ውስጥ የከተተችው ፍቅር ነበረች ማለት ነው። ፍቅር ደግሞ ጃኬቱን ከታ ብርድ እንዳይመታሽ ልበሽ ብላት ነበር አደይ ማለት ነው ኤላ ቤት ስትልካት። ከዛ በኋላ ከኤላ ቤት ደግሞ መንገድ ላይ ታገኛታለች እየሄደች እያለ ማለት ነው። አደይ ለለምለም ጃኬቱን ስትሰጣት ለምለም ደግሞ ኬስ ውስጥ የኤላን ሀብል ስታየው በዛ የተነሳ በጣም ጭቅጭቅ አብዝታባት ነበር ማለት ነው። እሷም ደግሞ ይህን ጥረት የምታደርገው እንትና ፍቅር አደይን ተቤን ለማባረር ነው፣ ዴቭን ስለምትወደው። በነገራችን ላይ ብዙ እንዲወዳታል አደይ ማለት ነው። ሰላም ውድ ቤተሰቦቼ ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 31ን አደይ እንግዲህ ከቤት ተባራለች ማለት ነው። ውድ ቤተሰቦቼ ፍቅር እሷ ከቤት እንድትሄድላን ነበር የምትፈልገው አደይን የግሏ ለማድረግ ዳዊትን ማለት ነው። ከዛ በኋላ አደይ አሁን ላይ ያለችበት ሁኔታ ደመቀን ይዛ መታ በብር ገዝታ አደይ ናት ሀብሉን የሰረቀችው ብለህ በልልኝ ትለዋለች ማለት ነው። እሱም ደግሞ አደይ ናት የሰረቀችው ብሎ ለባርኮቴና ለዳዊት እንደዚሁም ደግሞ ለኤላ በተሰባሰቡበት ይናገራል ማለት ነው። ከዛ ባርኮቴም ከዚህ ቤት እንድወጪ እኔ እኮ ላንቺ ብዬ ፍቅርን ተጣልቻታለሁ ይላል ማለት ነው። ስለዚህ ከዚህ ቤት መውጣት አለብሽ ብለው ያባሯታል ማለት ነው። ከዛ በቃ አደይን ነው የምትከታየው ወይስ እኔን ነው ይላል ኤላ ማለት ነው። እሱም ተናዶ ይሄዳል ማለት ነው። ውድ ቤተሰቦቼ ወደ ቤቱ ይመለሳል ማለት ነው። አደይ እንደዚህ አንድ ቀን ትሰራለች ብዬ አስቢያት የማላቅ ልጅ እንደዚህ እንዴት ትሰራለች ብሎ ተናዶ ይከተላል ማለት ነው። እሷም ደግሞ ተከትላ ትወጣለች ማለት ነው። እንትና እቺ ለምለም ማለት ነው እዛ መንገድ ላይ ትሆንና ትደውልላታለች ማለት ነው። ለምለምም ደግሞ ትመጣለች ማለት ነው። መታ ከዛ በኋላ አደይን ትወስዳታለች ማለት ነው። ውድ ቤተሰቦቼ አደይ እንግዲህ ከነ ባርኮት ቤት ወጥታለች። ከዛ ዳዊትንም ጨከንክብኝ ወይ አንተ እኔ ላይ ጨከንኮይ ይህን ያህል ምን አድርጌ ነው ትለዋለች ማለት ነው። ከዚህ በኋላ እኔም እና ምን ትፈልጊያለሽ ይላታል ማለት ነው። ከዚህ በኋላ ምንም አልፈልግም ከአንቺ ምንም ነገር ስለማልፈልግ ዝም በይ ይላታል ማለት ነው። ውድ ቤተሰቦቼ በዛ የተነሳ እሷም ትሄዳለች ማለት ነው ተናዳ። ምክንያቱም የተበሳጨችበት ምክንያት ምንድን ነው? አደይ ያው እንትናኒ ዴቭ ሁሉም አመኗት ማለት ነው ፍቅርን። ምክንያቱም ይሄ እንትና ደመቀ ስለተናገረላት ማለት ነው። እሷም ተናዳ ፍቅር ሁሉ በቃ ከዚህ በኋላ መውጣት አለብሽ፣ ቤቱን ለቀሽ ውጭልና አንፈልግሽም ውጭ እያለች እቃዋን ተረጉርባታለች። አደይም ደግሞ እንደዚህ አይነት አላደረግኩም ባርኮቴ እመነኝ ባርኮቴ ትለዋለች። ባርኮቴም ሊያምናት አልቻለም ማለት ነው። በቃ እንድትወጣ ሁሉም እኛ እኮ ለአንቺ አስበን ለአንቺ አንድ ቀን እንደዚህ ታደርጊያለሽ ብለን አስበን አናቅም ነበር። ዛሬ ላይ ግን እንደዚህ ስላደረግሽን ምንም ማድረግ አይቻልም፣ ለቀሽ ትወጫለሽ ይሏታል ማለት ነው። እሷም ተናዳ ቤቱን ለቃ ትወጣለች ማለት ነው። ሄዳ የሚያረፈችው ደግሞ እነ ኤላ ቤት ነበረ። ኤላም ደግሞ አልቀበልሽም ማለት ነው። ከዛ ለምለምም ያው ጓደኛዋ ስለሆነ በፍጹም እኛ ጋር መቀመጥ አለብሽ ብሎ ትቀመጣለች ማለት ነው። ውድ ቤተሰቦቼ በቃ እዛ ታሳርፋታለች ለምለም ማለት ነው። ለምለምና አደይ ደሞዜን አልሰጠችኝም፣ የኔም ደሞዝ ፍቅር ጋር ስለሆነ ያለው ትላለች ማለት ነው። ከዛ ፍቅርም ደግሞ ይህንን እንትናን በብር ስለሆን ገዝታው እንዲናገርላት ያደረገችው እሷ እንድትባረርላት። ከዛ ዴቭ በተኛበት ግዳ እኔ ወዳለሁ እዛ እህትህ ኤላን አምጭልኝ ትለኛለች፣ አንተ አደይን አምጭልኝ ትላለህ፣ አንቺ መጥፎ ሴት ነሽ ይላታል ማለት ነው። ከዛ በኋላ እንደዛ የተባባሉ በዛው የተነሳ ይጣላሉ ማለት ነው። እና አደይ አሁን የለችም ማለት ነው። ያለችው እነ ኤላ ቤት ነው ማለት ነው። ውድ ቤተሰቦቼ እነ ኤላ ቤት አለች ማለት ነው። እሱም የተናደደችበት ምንድን ነው አደይ በሌለችበት ያንኛውም ልጅ ደግሞ መጥቶ ሲናገር በጣም ተበሳጨች ማለት ነው። ውድ ቤተሰቦቼ እቺ አደይ ማለት ነው በጣም መጥፎ ሴት ናት። ውድ ቤተሰቦቼ ማለት ነው አደይ መጥፎ ነች ማለት ነው። ምክንያቱም ፍቅር
አዴ ያልኩኝ ያስተፍርልህ አዴ ያልኩኝ ፍቅር በጣም መጥፎ ሴት ናት ማለት ነው። አዴ እንድትባረርላት አዴ ከቤት እንድትወጣላት ነው ጥረቷ ማለት ነው። እሱም ደግሞ ያው እንትን ስላደረገችው ብር ስለሰጠችው ለዛ ብሎ አባረሯት ማለት ነው። አሁን ያለችበት አዴ ያለችው እነ ኤላ ቤት ነበር። ኤላ ከዛ የነ ባርኮቴና ደውላ እቤት መመለስ አለብህ፣ አዴ ካልተመለሰች እኔ ከናንተ ነው ጠቢ፣ አዴ መመለስ አለባት ትላለች ማለት ነው። እኔ አዴን ነው የምፈልገው፣ ስለዚህ ማንንም አልፈልግም፣ አዴን መመለስ አለብህ ትለዋለች ማለት ነው። ከዛ የት ብዬ ነው የምፈልጋት? አንዴ እኮ ሄዳለች፣ አዴ እኮ ከወጣ ቆይታለች። አንተ ማን ስለሆንክ ነው? ማንስ ሆነህ ነው አዴን ከቤት የምታባራት? ብላ በጣም ትቆጣዋለች ማለት ነው ባርኮቴን። ስለዚህ መመለስ አለብህ፣ እንድትመልሳት እኔ እንድትመለስ እፈልጋለሁ እያለችው ነበር ማለት ነው። እሱም እነ ኤላ ቤት ክዶ አዴን አፋልገኝ ይለዋል ማለት ነው። ኤላን ባርኮቴ ኤላ ደግሞ አሁን እዚህ ነበሩ ከለምለም ጋር ወደ ፍቅር ጋር ሄደን የወር ደመወዝ ማስመለስ አለብን እያሉ ነበር ይላል ማለት ነው። ከዛ በኋላ እንደዛ ሲል እንዴ ምን ማለት ነው? አደይ እዚህ ነበረች እንዴት ሄደች? ከዛ ይላል ማለት ነው። ከዛ ተነስቶ ባርኮቴም ደግሞ በቃ ወደ ቤት እኮ መታለች ፍቅር ጋር ደሞዝ አለ ደሞዝ ልቀበል ብላ ከለምለም ጋር ወደዛ መጥተዋል ሲለው በቃ ቶሎ ልድረስባቸው ይልና ይሄዳል። እኔ እኮ እሷን ልፈልግ ነበር የመጣሁት እያለው በቃ ቶሎ ልሄድ ብሎ ሲመጡ አደይና ለምለም ፍቅር ያው ከእንትናል ከማን ነው ከዳዊት ጋር ለማደር ስለሆነ የምትፈልገው እዛ አድራ አገኘናት ማለት ነው። ውድ ቤተሰቦቼ እጅ ከፍንጅ ያዘቻቸው ማለት ነው። ከዛ አለቀ ፓርኩ ማለት ነው። ግን ይቺ ፍቅር መጥፎ ናት። ይሄን ሁሉ ግን ካወቀባት ባርኮቴም በጥፊ ያው ሲመታት ነበር ከዚህ በፊትም። ግን እሱ ሆኖም አዴን ግን በጣም ነው የምታሰቃያት እኮ በጣም ትጠላታለች ማለት ነው። እሱ እንደዛ የምታደርገው ለምንድን ነው? እንትናን ስለምትወደው ዴቭን ስለምትወደው እሱ ደግሞ አይፈልጋትም። አደይ ነው የሚፈልገው። ባርኮቴም ይወዳን ነበረ። ዛሬ ላይ ግን እንዲጠሏት አደረገቻቸው ማለት ነው። ተነስታ ሄደች ማለት ነው። አደይም አሁን ላይ ያለችው ኤላ ቤት ነው ማለት ነው። አደይ የምትባል በጣም መጥፎ ሴት፣ እንደዚህ አይነት ሴት እንግዲህ አስቡት እስቲ ወዶች፣ የከባድ ሴት ናት ማለት ነው። እቺ ፍቅር ተብዬዋ በጣም ከባድ ነች ማለት። አደይ እንድትወጣላት ትፈልጋለች። አደይን ማስወጣት ነው የምትፈልገው። ውድ ቤተሰቦች ከቤት ውስጥ አደይን ውልቅ አድርጋ ማስወጣት ትፈልጋለች እና ለዛ ነው እላቸዋለሁ። ክፍል 31 እንግዲህ በዚህ መልኩ ተጠናቋል ማለት ነው። ቀጣይ ደግሞ የምናየው ይሆናል ማለት ነው። ምናልባት ያው እሷ አደይን ተጠቀምሽባትም እያለቻት ነበር ማለት ነው። እንትና ሊዱ በዛም የተነሳ እየተጣሉ ነበር ማለት ነው። ያው እሷም ኤላን ስለምትወደው ኤላም ደግሞ የመጀመሪያ ፍቅረኛው ስለመጣች ምንም ማድረግ አይችልም ማለት ነው። አሁን ላይ ይቺ አዴ ይቺ ማነች ይቺ ፍቅር ግን ውይ እንደ የፍቅርን ስቃይ ማየት እፈልጋለሁ እኔማ ማለት ነው። ፍቅር ተሰቃይታ ባያት ደስ ይለኛል። ምክንያቱም አዴን እንደዚህ እንደምታሰቃየው ፍቅር ደግሞ መሰቃየት አለባት ማለት ነው። በተራዋ ባይነኝ ያው ምንም ማድረግ አይቻልም። አሁን ያመኑት እሷን ስለሆነ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ